ክቡራትና ክቡራን ይህ የሰው ቲዩብ ሎጎ በስትሪንግ አርት በአርት ሰዎች በእውነት በጣም እግዚአብሔር ያክብርልኝና በጣም ማከብራቸው የጥበብ ሰዎች እየሰሩልኝ ነው። እንጃ ብቻ እንዴት እንደማመሰግናቸውና አመስግኑልኝ እስቲ። ለእነዚህ ሰዎች ክብር ስትሉ ታዲያ ይህንን ቻናል ሼር ብታደርጉት ለሌሎች ሰዎች ይኸው በቅንነት ዩቲዩብ ቻናልህ ሰው የሚለው ኮንሰፕት በጣም ወደነዋል። ደስ ይላል። አቃፊ ነው፣ አካታች ነው። ገብቷችኋል አይደለ? ከፋፋይ አይደለም። ከፍ ያለ ሀሳብ ነው። ብዙ ነገር ይዟል፣ በውስጡ ሚስጥር ይዟልና ደስ ይላል ብለው ድጋፋቸውን በዚህ መልክ እያሳዩኝ ነው ያሉትና እጅግ በጣም አከብራቸዋለሁ። እናንተንም በጣም ነው ማከብራችሁ። እንግዲህ 900 ምናምን እያለፍን ነውና ቀላል አይደለም። ያው ቁም ነገር ስለያዘ ብዙ ፈን ምናምን ነገር ኢንተርቴይንመንት ስላልሆነ ረጋ ብሎ እንደሚሄድ እናውቃለን። ነገር ግን ሼር ብታደርጉ ደግሞ ይፈጥናልና ብዙ ሰው ጋር መድረስ እንችላለን። በነገራችን ላይ በሰው ቲዩብ የምንሰራቸው ስራዎች እስካሁን ድረስ ብዙ ለውጥ አምጥተዋል። በጣም ብዙ ለውጥ። አንዳንድ ሰዎችን ተስፋ ከመቁረጥ አውጥተዋል። አንዳንድ ሰዎችን ራስን ለማጥፋት ከመወሰን ሁሉ ድረስ የደረሱ ሰዎችን መልሰው እንዲኖሩ አበረታተዋል፣ ተስፋ ሰጥተዋል። በጣም ብዙዎቹን ያው ጸጥ ብላችሁ ያልነገራችሁን ስላለ እንጂ ጥቅም ላይ እንደዋሉ እናውቃለን። እና አሁንም ግን በግልጽ የምሬ ነው፣ እዛ ጋር ስልኬም አለ። በግል ወይም በቡድን ኮቺንግ ሰርቪስ በየትኛውም የህይወት ዘርፍ እንግዲህ ፈጣሪ በሰጠን እሱ በገለጸልን ድረስ መስጠት እንፈልጋለን እንችላለንም። እና እግዚአብሔር የሰጠንን መቼ እንደምናልፍ አናቅም። ይህ የምናወራበት አንደበት ከመዘጋቱ በፊት ጤናችንም እንዲህ ባለበት መገልገል የምትፈልጉ ሰዎች በእውነት ተገልገሉ። ከገንዘብ በላይ አስቡ። እውነት ነው፣ የተወሰነ ክፍያ ልንጠይቃችሁ እንችላለን። ጊዜያችንን ሌላ ቦታ የምንሰራበትን ሊሆን ይችላል። ነገር ግን ከዛ ሁሉ በፊት ሰው ነውና የሚቀድመው። ሎጓችንም ዋናው ተልኳችንም ሰውነትን ማገልገል ነው። ሰው መሆንን ከፍ አድርጎ አጉልቶ ማውጣት ነውና በዛ ውስጥ ያለውን ሚስጥር እንድንረዳው ሰውን ሊወደው ይገባል። ሰው ለሰው መድኃኒቱ ነው ሲባል የሚጀምረው ከራስ ነው። አንተ ለራስህ መድኃኒት መሆን ትችላለህ፣ መጥፊያም መሆን ትችላለህ። ውስጥ ያለው ሀሳብ፣ ውስጥ ያለው አቅም ለራስህ ጥቅም ላይ መዋል ይችላል ወይም ሊጎዳሽ ይችላል። እና ራስን ከመገንዘብ ነው የሚጀምረው ሰው መሆን። ሰው በሚለው ውስጥ በነገራችን ላይ ሰው መምሰል አይደለም፣ ሰው መሆን የሚለው ጽንሰ ሀሳብ በጣም ወሳኝ ነው። ሰው ስንሆንና ሰው ስንመስል፣ ሰው ስንሆንና ሰው ለመምሰል ስንጥር በጣም ልዩነት አለ። ስለዚህ እጅግ በጣም የማከብራችሁ የሰው ልጆች በሙሉ ይህን ቻናል የምትከታተሉ ሰብስክራይብ ያላደረጋችሁ እንዲሁም የምታደምጡት ከሆነ ሰብስክራይብ ይደረግ። ለሌሎች ሼር ያላደረጋችሁ ሼር አድርጓቸው። ምንም ያን ያህል እናንተን የሚጎዳችሁ ነገር የለም። ማለት ሼር ማድረግ ጊዜ ምን ያህል ደቂቃ ይወስዳል እንግዲህ ራሳችሁ የምታውቁት ነው። ሶሻል ሚዲያ ላይ መግባታችን ካልቀረ ደግሞ ቁም ነገር እና በረታታ። የምሬ ነው፣ ሀገር ይጠቅማል፣ ሰው ያንጻል የምትሉትን ነገር ሼር እናድርግ። በጣም ነው የማመሰግናችሁ። ማንኛውም አስተያየት ሀሳብ ቢኖራችሁ ደውሉልኝ፣ ቴሌግራም ላይ ያስቀምጡልኝ፣ አየዋለሁ። ያው ሁሉንም አይደለም መርጬ ነው የሚጠቅመውን የሚያንጸውን ብቻ። እና በዚህ አጋጣሚ ተስፋ ለማስቆረጥ ሊሆን ይችላል፣ ለማደናገጥ ሊሆን ይችላል ምናምን የምትጥሩ ሰዎች ካላችሁ ተስፋ ቆረጡ። በብዙ ፈተና ውስጥ ያለፍንንና አትድከሙ። እግዚአብሔርን ይዘን በፍጹም ወደ ኋላ አንመለስም። በፍጹም ዓላማችንን አውቀነዋልና አንወላውልም። ስለዚህ አለመወላወል፣ ጸንቶ መሄድ መቀጠል የምትፈልጉ እንዲህ አይነት ፐርሶናሊቲ መገንባት የምትፈልጉ ሰዎች እኔ የመጨረሻው ምሳሌ ነኝ እያልኩ አይደለም፣ ግን ከኔ የምትማሩት ይኖራል። ከደካማው ከኔም ቢሆን የምትማሩት ብዙ ነገር ይኖራልና እርስ በርስ እንማማር። ኤክስፒሪየንሳችሁን ሼር አድርጉ። እንግዲህ ሲያድግ ደግሞ በጣም ብዙ ስራ እንሰራበታልና እዛ ጋር የተቀመጠው ግን ማዕቀፋችን ነው። መንፈሳዊ ህይወት፣ የገንዘብ ጉዳይ የተያያዙ ነገሮች፣ ስራ ጋር በተያያዘ ማህበራዊ ህይወት፣ በተለይ ልጆች አስተዳደግ ጋር ትምህርት ቤት ላይ ያላችሁ ወላጆች የሆናችሁ እንዴት ልጆቻችን እንረዳቸው? በዚህ ዘመኑ ተለይቷል። እንደ ድሮ ማሳደግ አሁን አይቻልም ልጅን። እና ወላጅ ሆነ የእንጀራ አባት ሆነ ራስን ልታገኘው ትችላለህ። ለልጅ እንጀራ ብቻ እየሰጠ ማለት ነው። እንደዛው እናትም ሆነች እንደዛው። እና ምንድን ነው እያጎደልንባቸው ያለው? ያ መሆኑ ምን አመጣ ምናምን የሚሉ ነገሮች በደንብ ዲቴይል ይተለተናሉ። መተንተንና ማወቅ ብቻ ሳይሆን እንዴት ወደ ተግባር ወደ መሬት ወርደው ትውልድ ይቀይሩ ያንጹ የሚለውን ነገር ነው እና ያዝ ነው። ከምንም በላይ ሰው መሆን ውስጥ ያሉ 7 ሚስጥሮችን በደንብ አድርገን እያየን ነው። ባነሩ ላይ ፊት ለፊት አሉ፣ እዩዋቸው። ልክ ሰው ቲዩብን በዲቴይል ስታዩት ፊት ለፊት ያሉት 7ቱ ማለት ነው። ስለዚህ በደንብ አድርጋችሁ እዩዋቸው፣ ሼር አድርጉ ለሰዎች። ሌላም ብዙ ነገር እኮ የሚያጋጭ ነገር ሼር ታደርጉ የለ እንዴ? አንተዛዘባ።
ስለዚህ ሼር አድርጉ ፕሊዝ። የምሬን ነው። ማደጉ ይሄ ቻናል ጥቅም አለው፣ ተጽዕኖ ይጨምራል እና ሰውነት ይለምልም የምትሉ እስቲ ሼር አድርጉ፣ ላይክ አድርጉ። ፕላስ ይሄኛው ሲያልቅ ደግሞ እነዚህ ልጆች ትመርቁልኛላችሁ፣ የሰሩትን ሰዎች ማለት ነው። በጣም አመሰግናለሁ። ፈቃዱ ነኝ።